እንደምን አላችሁ ለተቀዳሚ ላይ እንገኛለን። አርሰናል ከኒውካስትል ዩናይትድ የሚያደርጉት ጨዋታ ሌሎችም ተጠባቂ መርሃ ግብሮች አሉ። ማንቸስተር ሲቲ ቼልሲ በኤፍኤ ካፕ መርሃ ግብሮች ላይ በዌምብሌ ዛሬና ነገ የሚያከናውኗቸው ጨዋታዎች አሉ። ሌሎችንም መርሃ ግብሮች እየተመለከትን ከእናንተ ጋር ቆይታ እናደርጋለን። ሀሳብ አስተያየቶቻችሁን እንቀበላለን። እንደተለመደው በዛሬ ጨዋታዎች ላይ ግምቶቻችሁንም ላኩልን። ትናንትና ሪያል ማድሪድ ነጥብ ጥሏል። ዛሬ ባርሰሎና ይጫወታል። ሊቨርፑል ከክሪስታል ፓላስ ጨዋታዎቹ ላይ ብዙ ቆይታ እናደርግም። ከዛ ውጪ ግን ሌሎች ዝርዝር ነጥቦችን፣ የጉዳት ዜናዎችን፣ ከዛ በተጨማሪ የዝውውር መረጃዎችን በስፋት በየክለቦቻችሁ እያነሳን እንቆያለን። ብሩኖ ፈርናንዴዝ አንድ ቃለ መጠይቅ ከዋይኒ ማርክ ሩኒ ጋር በዋይኒ ሩኒ ሾው ወይም ፖድካስት ላይ ቆይታ አድርጎ ነበር። ያነሳቸው ነጥቦች አሉ። ስለ አንድሬ ኦናና እያነሳን እንቆያለን። ስለ ቼልሲ አሰልጣኞች ሴስ ፋብሪጋስ ወይስ ደግሞ ቻቪ አሎንሶ፣ እነዚህ ስሞች በስፋት እየተነሱ ይገኛሉ። አንዶኒ ኢራዮላ ሌሎችም በአማራጭነት የቀረቡ ስሞች አሉ። ሴስ ፋብሪጋስ በዚህ ጉዳይ ላይ የሰጠው ምላሽ አለ። በማንቸስተር ሲቲም አሰልጣኝ ጉዳይ ላይ የአሰልጣኝ ቅጥርን በተመለከተ የፔፕ ጋርዲዮላ ተተኪ ማን ሊሆን ይችላል ብዙ እየተባለበት ይገኛል። ለሁሉም ብዙ ነጥቦችን እያነሳን እየነገርናችሁ እንቆያለን። በያላችሁበት ሀሳብ አስተያየቶቻችሁን እየጻፋችሁልን ይህንን ቪዲዮ ላይ ካደረጋችሁ በመጀመር አብረውነታችሁን አሳዩን። መልእክቶቻችሁንም እንጠብቃለን። አርሰናል ከኒውካስትል ዩናይትድ ስንት ለስንት ይጠናቀቃል? ትናንትና ተመስገን ወልዱ 12-1 በሆነ ውጤት ያሸንፋል ብሎናል። ቶፊቅ የኬሬሽም የ2-1 ግምቱን ልኮልናል። ከዛ በተጨማሪ ተምሬ 4-0 በሆነ ውጤት ያሸንፋል አርሰናል በሚል ግምቱን አስቀምጦልናል። 3-1 በሆነ ውጤት ያሸንፋል ያለን አህመድ ከጅቡቲ ነው። ሌሎች መልእክቶች መጥተውልናል። ወደ በኋላ ላይ መለስ ብለን እናነሳቸዋለን። ትናንትና ከነበሩ ጨዋታዎች ጀምራለሁ። በስፔን ላሊጋ ሪያል ማድሪድ ሪያል ቤቲስን ገጥሞ ነበረ። በዚህ ጨዋታ ዙሪያ ብዙ ነጥቦች ሊነሱ ይችላሉ። በተለይ ለሪያል ማድሪድ በጣም የሚያሳስብ ጨዋታ ነው። ጨዋታው ውጤቱ ማለት ነው። መጀመሪያ ላይ ቪኒ ጁኒየር 17ኛው ደቂቃ ላይ ግብ አስቆጥሮ ሪያል ማድሪድ ጨዋታውን 1-0 አሸነፈ ሲባል የቀድሞ አርሰናል ተጫዋች ሄክቶር ቤለሪን 94ኛው ደቂቃ ላይ ለሪያል ቤቲስ ግብ አስቆጥሮ ጨዋታው 1-1 በሆነ ውጤት ተጠናቋል። ለሪያል ማድሪድ በጣም የሚያስቆጭ አጋጣሚ ነበረ። ምክንያቱም ደግሞ ማሸነፍ ቢችል ኖሮ የነጥብ ልዩነቱን ወደ 6 ያጠብ ነበረ። ነገር ግን ዛሬ ባርሰሎና ማሸነፍ የሚችል ከሆነ በማከላቸው የሚኖረው የነጥብ ልዩነት 11 ይሆናል። ስለዚህ የላሊጋው ፉክክር ዛሬ ሊያበቃለት ይችላል። ብዙ ማንሳት ይቻላል። ሪያል ማድሪድ ባለፉት 10 ጨዋታዎች በሊግ መርሃ ግብሮች 13 ግቦችን አስቆጥሯል። እንግዲህ ተቆጥሮበታል። በየጨዋታው አንድ ግብ ይቆጠርበታል ማለት ነው። ከ2004 ወይም ከሞላ ጎደል ከ22 ዓመታት በፊት ነበረ ሜወር ላይ እስከ ሜወር ድረስ በተከታታይ እንደዚህ አይነት ብዙ ግቦችን ያስተናገደውና ለሪያል ማድሪድ መጥፎ የሚባል ጊዜ ላይ ያለ ይመስላል። ከላን ኤምባፔ ጉዳት አስተናግዷል። ትናንትና 100ኛ ጨዋታውን ያከናወነበት ነበር። ከዚህ በኋላ ምናልባት በሪያል ማድሪድ መለያ በያዝነው ውድድር ዘመን ላንመለከተው እንችላለን የሚሉ ሀሳቦች እየተሰነዘሩ ይገኛሉ። ትናንት ሰንደርላንድና ኖቲንጋም ፎረስት ያደረጉ ጨዋታ ለቶትናም መጥፎ ውጤት ይመስላል። ምክንያቱም ኖቲንጋም ፎረስት ባይርቀው ጥሩ ነበር። ትናንትና 5-0 በሆነ ውጤት ማሸነፍ ችሏል። ሰንደርላንድን ፎረስቶች ማሸነፋቸውን ተከትሎ ከቶትናም ጋር ያላቸውን የነጥብ ልዩነት ወደ 8 ማስፋት ችሏል። ቶትናም አንድ ቀሪ ጨዋታ አለው። ያንን ማሸነፍ የሚችል ከሆነ ይጠበቃል። 34ኛ ጨዋታውን ነው ያከናወነው ኖቲንጋም ፎረስት። ዌስትሃም ዩናይትድም የሚያከናውነው ጨዋታ አለ። ቶትናም ከወራጅነት ይተርፋሉ። በጣም የሚያሳስብ ጉዳይ ይመስላል። ትናንትና ናፖሊ ክሬሞኔዜን የገጠመበት ጨዋታ ነበረ። ስኮት ማክቶሚና የሚገርም አሲስት አድርጓል ለኬቨን ደብሬነ። ከዛ በተጨማሪ ግብ አስቆጥሯል ራሱ 3ኛው ደቂቃ ላይ ሳንቶስም ያስቆጠሩበት ነበር በጨዋታው ላይ። በዚህ ጨዋታ ላይ 4-0 በሆነ ውጤት ናፖሊ አሸንፏል። ከሰሞኑ መነጋገሪያ ከነበሩ ጉዳዮች መካከል የአንቶኒዮ ኮንቴና የሮሜሎ ሉካኩ ግጭትም ነበረ። በናፖሊ ቅጣት ተላልፎበታል። አንቶኒዮ ኮንቴ ስለ ሮሜሎ ሉካኩ በባህሪው በጣም አዝኛለሁ ብሏል። ምክንያቱም የሁለቱ አሰልጣኞች ግንኙነት ይታወቃል። በተለይ ወደ ተለያዩ ክለቦች ሲሄድ እሱን ይዞ መጓዝ የሚወድ በእሱ ላይ ቡድኖችን የሚሰራ ወደ ኔፕልስም ሲመጣ እሱን ለማምጣት ጥረት ሲያደርግ ነበረ። በመጨረሻ ማምጥቶት ጥሩ ቆይታ አድርገው ነበረ። ነገር ግን ዘንድሮ በሁለቱ አሰልጣኙና በናፖሊና የሮሜሎ ሉካኩ ጋብቻ ጥሩ አልሰመረም ማለት ይቻላልና ቢሮ
አቅራቢያ ድምጹን ሰምቼዋለሁ፣ በቢሮ አቅራቢያ ነበረ፣ ነገር ግን መጥቶ አላነጋገረኝም፣ በጣም የሚያበሳጭ ነው ያደረገው ነገርም የሚል አስተያየቱን ሰጥቷል። ሁሉም ናፖሊ አሸንፏል። ላይፕዚግ 3-1 በሆነ ውጤት ዩኒየን በርሊንን በጀርመን ቡንደስሊጋ ትናንትና ያሸነፈበት ጨዋታ የሚጠቀስ ነው። ዛሬ የሚደረጉ ጨዋታዎችን አጠራጠር አድርገን እናንሳ። በእንግሊዝ ፕሪሚየር ሊግ ሊቨርፑል ከክሪስታል ፓላስ 11 ሰዓት ላይ ይጫወታል። በመሐመድ ሳላ የመጨረሻ ጨዋታዎች እንግዲህ አሁንም በጥሩ መንገድ ይጠናቀቃሉ ተብሎ ይጠበቃል። ሊቨርፑል በተለይ በዚህ በአውሮፓ ቻምፒየንስ ሊግ የዋንጫ ፉክክር ላይ አሁንም በጣም እድሉን ለማስፋት ከአስቶን ቪላ ጋር ያለውን የነጥብ ልዩነት ለማጥበብም ያለው እድል ሊሆን ይችላል። ምናልባት አስቶን ቪላ ነጥብ የሚጥል ከሆነ ከማንቸስተር ዩናይትድ ጋር ያላቸው የነጥብ ልዩነት የ3 ነው። አስቶን ቪላ እና ማንቸስተር ዩናይትድ ደግሞ እኩል 58 ነጥቦችን ይዞ 3ኛና 4ኛ ደረጃ ላይ ተቀምጧል። ሊቨርፑል 5ኛ ነው። 5ኛ ደረጃን ይዞ የሚያጠናቅቅ ቡድን በአውሮፓ ቻምፒየንስ ሊግ ላይ የሚያሳትፈው እድል ይኖረዋል። ከቸልሲ የ7 ነጥብ ልዩነት አላቸው ቸልሲ። ከዛ በተጨማሪ ቸልሲ 8ኛ ደረጃ ላይ ነው የሚገኘው። ቦርመዝ 49 አለው፣ ብራይተን 50 ነጥቦች። ስለዚህ ለቸልሲም ቀጣይ የፕሪሚየር ሊግ መርሃ ግብሩን ሲያከናውን የሚኖረው ቆይታ ይጠበቃል። ከዛ ውጪ ግን ላለመውረድ በሚደረገው ፉክክር 11 ሰዓት ላይ ዌስትሃም ዩናይትድ በሜዳው በለንደን ስቴዲየም ከኤቨርተን ጋር ይጫወታል። በተመሳሳይ 11 ሰዓት ወልቭስ እና ቶትናም የሚያደርጉትም ጨዋታ የበለጠ ትኩረትን የሚስብ አይነት ጨዋታ ነው። አርሰናል ከኒውካስል ዩናይትድ ምሽት 1 ሰዓት ከ30 ሲል ይደረጋል። ጥሩ ጨዋታ ይሆናል ተብሎ የሚጠበቅ መርሃ ግብር ነው። ለአርሰናል በጣም አስፈላጊ ነው። እንደ አንዳንድ አድቫንቴጆች ከጉዳትም የተመለሱ ተጫዋቾች አሉ፣ እነሱን አነሳለሁ። በኒውካስል ዩናይትድ በኩል ግን ጆኤልተን በቅጣት ምክንያት አይኖርም። ቲኖ ሊቨርሜንቶ በጨዋታው ላይ አይኖርም። ፋቢያን ሸር ከጨዋታው ውጪ ነው። አንቶኒ ጎርደን ለጨዋታው የመድረሱ ነገር በጣም አጠራጣሪ ነው። ኒውካስል ዩናይትድ ከምንጊዜውም በላይ በቅርብ ጊዜያት ላይ ከነበረው ብቃት አንጻር ደካማ ጊዜ ላይ ይገኛል። ዘዊከስት የሚባለውን ቡድን አርሰናል የሚገጥምበት ጨዋታ ነው ብዙ ማለት ይቻላል። በቅርብ ጨዋታዎች ላይ ባለፉት እንግዲህ 6 ጨዋታዎች አርሰናል በአራቱ ተሸንፏል በሁሉም ውድድሮች ላይ። ያ ማለት ባለፉት 52 ጨዋታዎች ከተሸነፈባቸው ጨዋታዎች የበለጠ ባለፉት 6 ጨዋታዎች ላይ ሽንፈትን አስተናግዷል። ነገር ግን ኒውካስል ዩናይትድ በቅርብ ጨዋታዎች ላይ ወይም ከጃንዋሪ ጀምሮ ያሉ ውጤቶችን ብንመለከት በፕሪሚየር ሊጉ ላይ ደካማ ቡድን ነው። ከ11 ጨዋታዎች 3ቱን ብቻ ያሸነፈ ቡድን ነውና ለኒውካስል ዩናይትድ በጣም ጥሩ ጊዜ ላይ ያለ አይመስልም። ነገር ግን ለአርሰናል ኒውካስል ዩናይትድ ጥሩም ሆነ አልሆነ ማሸነፍ ያለበት ጨዋታ ነው። አሰልጣኝ ሚኬል አርቴታ ያስቀመጣቸው የጉዳት ዜናዎች አሉ። በዋነኝነት ያነሳቸው ነጥቦችን እያነሳውላችሁ ቆየት ላለው ቡካዮ ሳካ በጨዋታው ላይ ይሰለፋል፣ በጣም መልካም ዜና ነው ብሏል። ሪካርዶ ካላፊዮሪ በስኳድ ውስጥ አለ የሚል ሀሳቡን አንስቷል። ጁሪን ቲምበርም በተመሳሳይ ከስኳዱ ጋር ጨዋታውን ያደርጋል ተብሎ ይጠበቃል። በጣም በጥሩ ሙድ በጥሩ መነሳሳት ላይ ይገኛል ቡካዮ ሳካ ብሏል። ቡካዮ ሳካ ከመመለሱም በላይ በጥሩ ብቃት መመለስ አለበት። በዚህ የመጨረሻው ምዕራፍ ላይ ሊነሳ የሚገባው ትልቁ ጉዳይ ነው ማለት ይቻላል። በአርሰናል ቤት እነዚህ በትልቅ ደረጃ አሰልጣኝ ሚኬል አርቴታ እንዳነሳቸው ነጥቦች ብቻ አይደለም። ከዛ በተጨማሪም የአርሰናል ነገር በጣም አስፈላጊው ወሳኝ ሰዓት ላይ በሚደረገው ጨዋታ ላይ አሰልጣኝ ሚኬል አርቴታ ይህንን ተጫዋች ቡካዮ ሳካን፣ ጁሪን ቲምበርን፣ ሪካርዶ ካላፊዮሪን ማግኘቱ በዋንጫ ፉክክር ላይ ትልቅ ሚኒንግ ያለው ትልቅ ለውጥ ያለው ነው። ከአጫወት ጋር በተያያዘ ቪክተር ዮኬሬሽ ወይም ደግሞ ከሀቨርትዝ ማን ነው መመረጥ ያለበት በሚለው ጉዳይ ላይ ጥያቄ ቀርቦለት ነበር። ሁለቱም ፕሮፋይላቸው በጣም ፈጽሞ የተለያየ ነው። የተለያዩ ጨዋታዎች ላይ የተለያዩ ፕሮፋይሎችን እንጠቀማለን። ለማንቸስተር ሲቲ ጨዋታ የሚያስፈልግና ለቦርመዝ ጨዋታ የሚያስፈልግ ተጫዋች ተመሳሳይ አይሆንም የሚል ሀሳቡን ሰጥቷል። ስለዚህ ሁለቱንም እስከ መጨረሻው ድረስ በጥሩ መንገድ ለመጠቀም እንደሚሞክር አይነት አስተያየቱን የሰጠው ኤቨሬቼዝ ማርቲን ኦዴጋርድ ከሀቨርትዝ ባለፈው ጨዋታ ላይ በጋራ በማንቸስተር ሲቲ ጨዋታ ላይ ተሰልፏል። ብዙ አርሰናል ደጋፊዎች በጥሩ መልክ እንደ ፖዚቲቭ ነገር እንደ መልካም ነገር የተመለከቱት ነው። እነዚህ ተጫዋቾች በጋራ ሲጫወቱ ጥሩ ብቃት አሳይቷል። አርሰናል የበለጠ ከኦፕን ፕሌይ ክሬቲቭ እንደነበረም ተመልክተናል። አሁን ቡካዮ ሳካ ሲጨመር እዚህ ቡድን ላይ ኤዜ ኦዴጋርድ ከሀቨርትዝ በጣም በጥሩ መንገድ መጣመር የሚችሉ ይመስላል። በሲዝኑ የተለያዩ ኮምባይኔሽኖችን ወይም ጥምረቶችን መፍጠር እንችል ነበር። ነገር ግን እንዳለመታደል ሆኖ በተለያዩ ምክንያቶች ያ ሳይሆን ቀርቷል። አሁን ግን በእነዚህ ጨዋታዎች ላይ እንደዚህ አይነት እድሎች ሊኖሩ ይችላሉ የሚል አስተያየቱን ሰጥቷል ሚኬል አርቴታ። እነዚህ ከአርሰናልና ከኒውካስል ዩናይትድ ጋር በተያያዘ የሚነሱ ሀሳቦች ናቸው። ግምት፣ ሀሳብ፣ አስተያየቶቻችሁን ለኩልን። ዛሬ ከሚደረጉ ጨዋታዎች መካከል እነዚህ የሚጠቀሱ ጨዋታዎች ናቸው። የአርሰናልና የኒውካስል ዩናይትድ ፕሪሚየር ሊግ ላይ ያለው ወሳኙ መርሃ ግብር
ግብር ነው። ማንቸስተር ሲቲ አስቀድሞ የዚህን ሳምንት መርሃ ግብሩን አከናውኗል። ማንቸስተር ሲቲ ደግሞ በኤፍኤ ካፕ የሚያደርገው ጨዋታ ላይ ከሳውዛምፕተን ጋር ምሽት 1 ሰዓት ከሩብ ሲል ይጀምራል። በዌምብሌ ስቴዲየም የሚደረግ ጨዋታ ነው። በዚህ ጨዋታ ላይ ሮድሪ አይኖርም። አሰልጣኝ ፔፕ ጋርዲዮላ ይህንን ማረጋገጫ ሰጥቷል። ለሳውዛምፕተንም ለማንቸስተር ሲቲ አስፈላጊ ጨዋታ ነው። ወደ ፍጻሜው ለማለፍ ከአርሰናል ጨዋታ 15 ደቂቃ ቀደም ብሎ የሚደረግ ጨዋታ ነው። አሰልጣኝ ፔፕ ጋርዲዮላ በጥሩ መንገድ ይህንን ጨዋታ ለማሸነፍ ጥረት ያደርጋል ተብሎ ይጠበቃል። ነገር ግን ሮድሪ አሁንም በዚህ ጨዋታ ላይ አይኖርም፣ ሪስክ መውሰድ አንፈልግም የሚል አስተያየቱን ሰጥቷል። ነገር ግን በፕሪሚየር ሊግ ላይ ለቀጣይ 2-3 ጨዋታዎች ላይ በሁለት ጨዋታዎች እንኳን ባይኖር ሮድሪ የዋንጫ ፉክክሩ ሌላ መልክ ሌላ ዳይናሚዝም ውስጥ የሚገባ ዳይናሚክ የሚኖረው ነው የሚሆነውና ለአርሰናል በጣም መልካም እድል ይመስላል ሮድሪ በቀጣይ ጨዋታዎች ላይ የማይኖር ከሆነ። በእርግጥ አርሰናል በራሱ እድል ነው ራሱን የዋንጫ ጉዞ መወሰን ያለበት በራሱ መንገድ ነውና ለሁሉም ለአርሰናል በጣም አስፈላጊ ጨዋታ ዛሬ ከኒውካስል ዩናይትድ ጋር ይደረጋል። የሲቲና የሳውዛምፕተን ጨዋታ ምሽት 1 ሰዓት ከሩብ ሲል የሚጀምር ጨዋታ ነው። በሌሎች ጨዋታዎች ባርሰሎና ጨዋታውን ያከናውናል። እንዲሁ የነጥብ ልዩነቱን ማስፋት የሚችልበት እድል አለ። ሄታፌን የሚገጥምበት ጨዋታ 11 ሰዓት ከሩብ ሲል የሚጀምር ተጠባቂ መርሃ ግብር ነው። አትሌቲኮ ማድሪድ ከአትሌቲክ ቢልባኦም ጨዋታቸውን ያደርጋሉ። ዲየጎ ሲሞኒ ምሽት 4 ሰዓት ላይ ከሚደረገው ጨዋታ አስቀድሞ የሰጠው አስተያየት አለ። ለአርሰናል ጨዋታ ነው የምትዘጋጁት ለአትሌቲክ ቢልባኦ ጨዋታ የሚል ጥያቄ ቀርቦለት ነበር። የአርሰናል ጨዋታን እያሰብኩት እንኳን አይደለም የሚል አሁን ትኩረቴ የዚህ የላሊጋ መርሃ ግብር ነው የሚል አስተያየቱን ሰጥቷል። ሌሎችም በርከት ያሉ መርሃ ግብሮች አሉ። ፓሪስ ሰን ዠርመን ከኦንዤ ጋር የሚያደርጉትም ጨዋታ ተጠባቂ መርሃ ግብር ነው። ለሁሉም የሊግ መርሃ ግብሮች እነዚህን ይመስላሉ። አጫጭር ጉዳዮችን ደግሞ እየተመለከትን እንቆያለን። ማንቸስተር ዩናይትድ ቤት የዝውውር ጉዳዮች አሉ። ብሩኖ ፈርናንዴዝ ግን የሰጠው አስተያየት አለ። ከማንቸስተር ዩናይትድ ጋር ደግሞ በቀጥታ ባያያዝም የአንድሬ ኦናና ጉዳይ ትናንትና የሚገርም ብቃት አሳይቷል። አንድሬ ኦናና በተርኪሽ ካፕ የግማሽ ፍጻሜ ጨዋታ ላይ ወደ ፍጻሜ ለማለፍ የነበረ መርሃ ግብር አለ። በዚህ መርሃ ግብር ላይ በመለያ ምት 3 ፍጹም ቅጣት ምቶችን አድኗል። በጣም በሚገርም ብቃት የተጫወተበት ጨዋታ ነው። በፔናልቲ ትራብዘንስፖር 3-1 በሆነ ውጤት ሲያሸንፍ አንድሬ ኦናና 3 ፍጹም ቅጣት ምቶችን ማዳኑ በጣም የሚያስገርመው ነው። በብዙሃን መገናኛዎች መነጋገሪያ ሆኖ ተመልክተናል። ብሩኖ ፈርናንዴዝን የተመለከቱ ጉዳዮችን ላንሳ። አሰልጣኝ ማይክል ካሪክ ወደ ማንቸስተር ዩናይትድ ሲመጣ ትናንትና በእርግጥ ከብሩኖ ፈርናንዴዝ ሀሳብ በፊት የዋይኒ ሩኒን በዛ መገኘት ተመልክተን ነበር። ዘዋይኒ ሩኒ ሾው ወይም ደግሞ የዋይኒ ሩኒ ፖድካስት አለ። በዛ ፖድካስት ላይ ተመልክተናል። ብሩኖ ፈርናንዴዝን የሚገርም አይነት ጊዜን አሳልፎለቱ ጥሩ ቆይታ ነበራቸው። ብሩኖ ፈርናንዴዝ ስለ ማንቸስተር ዩናይትድ ቀጣይ ቆይታውም ሌሎችም ፍንጭ የሰጠባቸውን አስተያየቶች ሰጥቷል። ዋይኒ ሩኒ ከነ የፍሌቸር ልጆች ጋር ሲገናኝ ከማንቸስተር ዩናይትድ ስኳድ ጋር ከነ ማይክል ካሪክ ጋር ጥሩ ቆይታ ነበረው። በማንቸስተር ዩናይትድ ተገኝተው በካሪንግተን በእርግጥ ቤተኛ ነው። ልጆቹን ለማድረስ ልጆቹን ለመውሰድ ከልጆቹ ጋር ለመገናኘት የልጆቹን ጨዋታዎችን ለመታደም በካሪንግተን ይገኛል። አንዳንድ ጊዜ በካሪንግተን ልጆቼ ለመውሰድ ሳልፍ ያዩዋቸው ነገሮች ብሎ የሚናገራቸው ነገሮች ከዚህ በፊት ከማንቸስተር ዩናይትድ አጠቃላይ ሂደት ጋር በተያዘ በተመሳሳይ በተደጋጋሚ አንስተነው እናውቃለን። ብሩኖ ፈርናንዴዝ ትናንትና ከዋይኒ ሩኒ ሾው ጋር የነበረው ቆይታ ነበርና በዚህ ሾው ላይ አንዳንድ ጉዳዮችን አንስቷል። አሰልጣኝ ማይክል ካሪክ የመጀመሪያ ጊዜያት ላይ ወደ ማንቸስተር ዩናይትድ መምጣቱ ሲረጋገጥ በዚህን ያክል ደረጃ አሁን ባለንበት 3ኛ ደረጃ ላይ እንገኛለን ብለን አስበን አናቅም የሚል ሀሳቡን አንስቷል። በተለይ ሪጀክት ስላደረገው የሳውዲ ኦፈርም ተናግሯል። እኔና ባለቤቴ በጣም የዓለማችን ሀብታም ሆነን መኖር አይደለም እንፈልገው፣ ነገር ግን ደስተኛ ሆነን እልማችንን ማሳካት እንፈልጋለን። ከዛ በተጨማሪ ከልጆቻችን ጋር የተሻለ ላይፍ እንፈልጋለንና በዛም በማንቸስተር ዩናይትድ ለመቆየት የፈለኩት ለዛ ነው። አሁን ብዙዎች ላታምኑኝ ትችላላችሁ፣ በማንቸስተር ዩናይትድ ፕሪሚየር ሊግና ቻምፒየንስ ሊግን አሁንም ማሸነፍ እፈልጋለሁ ብሏል። በእርግጥ እንደኔ ሀሳብ ብሩኖ ፈርናንዴዝ ፕሪሚየር ሊግም ቻምፒየንስ ሊግም ባሎንዶርም ጭምር የሚገባው አይነት ተጫዋች ነው። የሚገርም አይነት ተጫዋች ነው። ከሰሞኑ ፖል ፖጋም ሲሰጥ የነበረው አስተያየት ነበረ። በማንቸስተር ሲቲ ቡድን ውስጥ ቢኖር ባሎንዶር ያሸንፍ ነበር፣ ሁሉንም ነገሮች ያሳካ ነበር ሲል ነበረ። ስለ ክርስቲያኖ ሮናልዶም የሰጠው ሀሳብ አለ። ክርስቲያኖ ሮናልዶ የመጨረሻ ዓለም ዋንጫ ይሆናል። በዚህ ዓለም ዋንጫ ላይ ለፖርቹጋል ብቻ አይደለም ለCR7 ስንል የዓለም ዋንጫ ለማሸነፍ ሁሉንም ነገር እናደርጋለን፣ ተስፋ አደርጋለሁ በጥሩ መንገድ የዓለም ዋንጫው ለኛ ይጠናቀቅልናል የሚል እምነቱን ሲናገር ነበረ። ከማንቸስተር ዩናይትድ ጋር በተያያዘ ሌላኛው የሚነሳው ጉዳይ የራፋኤል ሊያው ጉዳይ ነው። ራፋኤል ሊያው አሁን 120-150 ሚሊዮን ፓውንድ ሲባልበት የነበረው
የነበረው ተጫዋች አሁን ደርሶ 60 ሚሊዮን ፓውንድ አካባቢ ሊሸጥ ይችላል። ድርድሮች ካሉ እስከ 50 ሚሊዮን ፓውንድ ሊገኝ የሚችል ተጫዋች ነውና ማንቸስተር ዩናይትድና ሊቨርፑል ከዚህ ተጫዋች ጋር ስማቸው በጥብቅ እየተያዘ ይገኛል። ባለፉት ቀናት ላይ ዛሬም የወጡ መረጃዎች ያንን ያሳያሉ። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም እንግዲህ 70 ሚሊዮን ዩሮ አካባቢ ሊያቀርብ ይችላል። የ5 ዓመቱ ተጫዋች ፖርቹጋላዊ ተጫዋች በጣም ሁሉ ነገር ማድረግ የሚችል ከዚህ በላይ ማሳካት የሚችል የባሎንዶር አሸናፊ መሆን የሚችል አቅም ያለው ተጫዋች ነውና እንደ ዴይሊ ሜል ዘገባ ከሆነ በዚህ በሮዘኔሪዎቹ ወይም ደግሞ በኤሲ ሚላን ቤት ደስተኛ አይደለምና ከዚህ ቡድን ውስጥ መልቀቅ ይፈልጋል። ክረምት ላይ ደግሞ መዳረሻው ወይ ማንቸስተር ዩናይትድ ወይ ሊቨርፑል የሚሆኑበት እድል አለ የሚሉ ዘገባዎችን ተመልክተናል። ቸልሲ ቤት ያሉ ጉዳዮች አሉ። የአርሰናል ዝውውሮች በስፋት ወደ በኋላ ላይም እናነሳለን። ትናንትና ግን የእናንተ መልእክቶች መተውልናል። ጥቂት ነጥቦችን እናንሳ። ትናንትና ከመጡልን መልእክቶች መካከል ግምቶቻችሁን ቅድም አንስቻለሁ። አየነው ሙሉዓለም አርሰናል የአክሱን ሚካን ቢያስፈርም እንዲሁም ደግሞ ማኔን ካስፈረመ ጥሩ ይሆናል። ትልቁ ችግር አማካይ ላይ የዙቢሜንዲ ያቃው መውረድ ነው በአርሰናል ቤት የሚል መልእክቱን ልኮልናል። ታምሪ አርሰናል ኒውካስልን 4-0 በሆነ ውጤት ያሸንፋል ብሎናል። ምክንያቶቹንም አስቀምጧል። አንደኛው ኒውካስል ዩናይትድ አቋም መውረድ፣ ሁለተኛ ኒውካስል ተጫዋቾች ጉዳት፣ ሶስተኛ አርሰናል በማንቸስተር ሲቲ ያሳየው ምርጥ ብቃት፣ አራተኛ ደግሞ የተጫዋቾች ከጉዳት መመለስ በጥሩ መንገድ መታየት አለበት ብሎናል። አህመድ ከጅቡቲ ኒውካስል ዩናይትድ ከአርሰናል የሚያደርጉት ጨዋታ ኒውካስል አርሰናልን ይፈትነዋል። ነገር ግን አርሰናል በደንብ ማሸነፍ ያለበት ግዴታ ጨዋታ ነው። አለዚህ አርሰናል ትንሽ ክፍተት ከፈጠረ አበቃለት ማለት ነው። ስለዚህ ማሸነፍና ማሸነፍ ብቸኛው አማራጭ ነው። 3-1 ጨዋታው ይጠናቀቃል ብሎናል። ፓማባይ የጻፈልን መልእክት አለ። ተክላብ እንዲሁ ከልብ እናመሰግናለን። ተመስገንም እንዲሁ ሁላችሁንም ከልብ እናመሰግናለን ስለጻፋችሁልን መልእክት። ዛሬም ግምት፣ ሀሳብ፣ አስተያየቶቻችሁን ላኩልን። እያነሳናቸው ያሉ ጉዳዮች አሉ። የቼልሲን ጉዳዮች ላንሳ። ከአሰልጣኝ ቅጥር ጋር በተያዘ ብዙ እየተባለ ይገኛል። ከሉም ማክፋርለን ከሰሞኑ የነበራቸው ጉዳዮች ላይ አንዳንድ ቃለመጠይቆች ነበሯቸው። ፕሪማች ፕሬስ ኮንፈረንሱ ከዚህ ከሊድስ ዩናይትድ የኤፍኤ ካፕ የግማሽ ፍጻሜ ጨዋታ አስቀድመው ነገ በዌምብሌ ስታዲየም ይደረጋልና ኮል ፓልመርን በጥሩ ብቃት ለማግኘት በትክክለኛው ቦታ ላይ ማጫወት ያስፈልጋል። የቼልሲ ተጫዋቾች ኤንዞ ፈርናንዴዝን፣ ፔድሮ ኔቶን፣ ጆ ፔድሮን እንዲሁም ኮል ፓልመርን በትክክለኛው ቦታቸው ላይ ማጫወት ለዚህ ክለብ ማሸነፊያ ትክክለኛ ቁልፉ መንገድ ነው የሚል አስተያየቱን ሰጥቷል። ከዛ ውጪ ግን ሌሎች ሊነሱ የሚገባቸው ጉዳዮች አሉ። ከነዚህ መካከል የቼልሲ ቀጣይ አሰልጣኝ ማን ሊሆን ይችላል የሚለውን ጉዳይ በጥቂት ነጥቦች እናንሳ። ቼልሲ በትክክል ሴስ ፋብሪጋስ ለማምጣት ፍላጎት አለው። የሊያም ሮዜነር ተተኪ ለማድረግ ፍላጎት አለው። በዚህ ጉዳይ ላይ ሴስ ፋብሪጋስም የሰጠው ምላሽ አለ። አሁን ቀጣይ 5 ጨዋታዎች አሉ። በኮሞ ታሪክ ለመጀመሪያ ጊዜ የአውሮፓ ተሳትፎ ምናልባት ዩሮፓ ሊግ ከቻለ ቻምፒየንስ ሊግ ካልቻለ ኮንፈረንስ ሊግ ላይ የሚሳተፍበት በጣም ሰፊ ድሎች አሉ። የኮሞ ቡድን ሴስ ፋብሪጋስ በታሪኩ ለመጀመሪያ ጊዜ ኮሞን በአውሮፓ እንዲሳተፍ የማድረግ ትልቅ ጉዞ ላይ እገኛለሁ። ስለዚህ አሁን ማሰብ ያለብኝ ስለዚህ ጉዳይ ነውና ሌሎች ነገሮች ላይ በዚህ ጉዳይ ላይ ምን ማለት አልፈልግም። በቼልሲ የአሰልጣኝ ቅጥር ጉዳይ ላይ የሚል አስተያየቱን ሰጥቷልና እብደት ነው የሚሆነው በዚህ ጉዳይ ላይ አስተያየት በሰጥ ባነሳ። ለምሳሌ ፕሬዝዳንቱ ያሉት ነገር ካለ አላቅም። የኮሞ ፕሬዝዳንት ያነሷቸው ጉዳዮች አሉ። እሱን አነሳላችኋለሁ። እኔ እሱን አላቅም፣ ነገር ግን በኮሞ አሰልጣኝነቴ ዋና አሰልጣኝ ሆኜ መቀጠል እፈልጋለሁ የሚል ሀሳቡን ሰጥቷል። የሴስ ፋብሪጋስን ጉዳይ በተመለከተ የኮሞ ፕሬዚዳንት ከዚህ በፊት የሰጡት ሀሳብ አለ። አሁን ደግሞ በተጫዋቹ የቀድሞ ቼልሲ ናሽናል ተጫዋች አሁን በቀጣይ የቼልሲ አሰልጣኝ ሆኖ መቀጠል አለመቀጠሉን ወደ ቼልሲ የመሄድ ጉዳዩን በተመለከተ ጥያቄ ቀርቦላቸው ነበረ። እሱን ደስተኛ የሚያደርገው ከሆነ የሱ ውሳኔ ነው። እሱ የኛ ቅጥረኛ ነው። ስለዚህ እስካለንበት ድረስ ከቻልነው ድረስ በጋራ እንቀጥላለን። እሱን አልገዛነውም። እሱ የኛ ንብረት አይደለም። ስለዚህ ወደ ቼልሲ ፍላጎቱ ካለው ወደ ቼልሲ መሄድ ይችላል የሚል አስተያየታቸውን ሰጥቷል። የኮሞ ፕሬዝዳንት ሚርዋን ይባላሉ። እሳቸው ሌሎች ጉዳዮችም ከዚህ በፊት ሲያነሱ ነበር። ስለ ሴስ ፋብሪጋስ ኳሊቲዎች ሲናገሩ ለምሳሌ ዳታ ድሪቭን እንደሆኑ በዳታ የተመራ ዝውውሮችን እንደሚያደርጉ ብዙ ክለቦች ይታወቃል። ለምሳሌ ብራይተን በዚህ ይታወቃል። ቼልሲም በዚህ አይነት መንገድ የሚሰራ ነገር ግን አካሄዱ ሁሌ ትክክል ላይሆን ይችላል። ሴስ ፋብሪጋስ በአንድ ወቅት ምን አደረገ? በኮሞ
ውስጥ አንድ ተጫዋች እንዲመጣ እነሱ ሪከመንድ አደረጉና ሁለት አማራጮች ነበሩ። አንደኛው የሴስ ፋብሪጋስ ምርጫ ነው፣ አንደኛው ደግሞ በክለቡ በኩል የተቀመጠ ነውና ሁለቱን በዴታ አነጻጸሯቸው። ቁጥራዊ መረጃዎችን አስቀምጠው የተጫዋች እንደዚህ አይነት ክፍተቶች አሉበት፣ የተጫዋች እንደዚህ ነው ብለው አስቀመጡ። ከዛ በኋላ ግን ሴስ ፋብሪጋስ ለክለቡ ፕሬዚዳንት ሚሮን የነገራቸው ነገር ቢኖር የተጫዋች ዴታዎቹ እንደዚህ ሊያሳዩ ይችላሉ፣ የተጫዋች ግን በዚህ አይነት መንገድ እጠቀማለሁ፣ እንደዚህ አይነት ነገሮችን ጥቅም ይሰጠናል የሚል በጣም የታለንት አይደንቲፊኬሽን ላይ በጣም ጥሩ አቅም ያለው አሰልጣኝ እንደሆነ ያሳየበትን አስተያየት ሲሰጡ ነበር። ከዛ በኋላ የተጫዋች መቶ የሚገርም ግልጋሎት ሰጥቷል ብለው ሀሳባቸውን ያነሳሉ። ሴስ ፋብሪጋስ ብቻ አይደለም በኮሞ አሰልጣኝነት ስሙ እየተነሳ ያለው ሻቪ አሎንሶም ስሙ በደንብ እየተነሳ ይገኛልና እነዚህ ጉዳዮች በደንብ ብዙ ሀሳቦች ሊሰጥባቸው የሚችል ጉዳይ ነውና ለምሳሌ ጆኮል እኔ ሻቪ አሎንሶ ቼልሲ ቢረከብ ደስ ይለኛል፣ የሱም ባየር ሌቨርኩሰን መመልከት በጣም ያስደስታኝ ነበር፣ ትልቅ ክለብ እንዴት መመራት እንዳለበት የሚያውቅ ነው፣ ነገር ግን ሻቪ አሎንሶ ቼልሲን ይመርጣል ብዬ አላስብም፣ የሚያሳዝነው ነገር እሱ ነው በሚል የሰጠው አስተያየት አለና ብዙ እየተባለበት ያለ ጉዳይ ነው። በቀጣይ ጊዜያት ላይ ብዙ ሊነሳበት የሚገባ ጉዳይ ነው። የአሰልጣኝ ቅጥርን ካነሳን አይቀን የሴስ ፋብሪጋስን ጉዳይ እዚህ ጋር ገታ አድርገን በእርግጥ በማንቸስተር ሲቲም ሴስ ፋብሪጋስ ይፈለጋል ይባላል። ነገር ግን ኤንዞ ማሬስካ የማንቸስተር ሲቲ አሰልጣኝ አሁንም በማንቸስተር ሲቲ በቀዳሚነት እንደ አማራጭ ከተያዙ ስሞች መካከል በቀዳሚነት ይጠቀሳል። ጋርዲዮላ የሚለቅ ከሆነ ጋርዲዮላ እስከ 2027 ድረስ ሊቆይ ይችላል። ነገር ግን አሁን የውድድር ዓመቱ ሲጠናቀቅ እለቃለሁ ብለው ሊወስን ይችላል። እስካሁን የተረጋገጡ ነገሮች የሉም። አብዛኛው እድሎቹ ግን ክለቡን ሊለቅ የሚችልበት እድል ነው። በተለይ ዋንጫዎቹን በልቶ ፕሪሚየር ሊግን፣ ኤፍኤ ካፕን አሸንፎ የሚያጠናቅቅ ከሆነ ሴስ ፋብሪጋስ ወይም ደግሞ ኤንዞ ተተኪ ሊሆኑ ይችላሉ። ነገር ግን በማንቸስተር ሲቲ ቤት ውስጥ በትልቅ ደረጃ እንደ ትልቅ አማራጭ እየተመለከቱት ያሉት ኤንዞ ማሬስካን ነው የሚሉ ጉዳዮች በስፋት እየወጡ ይገኛሉ። የኤንዞ ማሬስካና የማንቸስተር ሲቲ ጉዳይ በዚህ ደረጃ ሊነሳ የሚገባ ጉዳይ ነው በሚል ብዙ ሀሳቦች የተሰጡ ይገኛሉ። ማንቸስተር ሲቲ ላይ አንድ ጉዳይ ልጨምርና ሌሎች ሀሳቦችን አነሳለሁ። የማኑኤል አካንጂ ጉዳይ ነው። ማኑኤል አካንጂ በውሰት ውል ወደ ኢንተር ሚላን ሄዶ እየተጫወተ ይገኛል። 15 ሚሊዮን ዩሮ ኢንተር ሚላን ተጫዋቹን የማስፈረም መብት አለው። ስዊዘርላንዳዊውን ተከላካይ አሁን ያንን ነገር አክቲቬት ሊያደርግ በ15 ሚሊዮን ዩሮ ማኑኤል አካንጂ ወደ ኢንተር ሚላን በቋሚነት ሊዘዋወር ይችላል የሚሉ ዘገባዎችን ተመልክተናል። ከአርሰናል ጋር በተያያዘ ሌሎች የዝውውር ጉዳዮችን ላንሳ። አንደኛው የጉዳት ዜና ላይ ሚኬል ሜሮኖን በተመለከተ ትናንትና አሰልጣኝ ሚኬል አርቴታ የሰጠው አስተያየት አለ። በተለይ ብዙ ባውንደሪዎችን አልፎ አሁን በሚገርም ሁኔታ በውድድር ዓመቱ መጨረሻ ላይ ቡድኑን ሊቀላቀል ይችላል። የመጨረሻ ጨዋታዎች ላይ ሚኬል ሜሮኖን አርሰናል መልሶ ሊያገኝ እንደሚችል ትናንትና አሰልጣኝ ሚኬል አርቴታ ተናግሯል። ለዓለም ዋንጫም ጥሩ ድል ይዞለት የሚመጣ ነው የሚሆነው። ዝውውሮችን በተመለከተ 3 ዝውውሮችን ላንሳ ከአርሰናል ጋር በተያያዘ። አንደኛው ስፖርቲንግ ሊዝበኑ ኤቫን ፍሬንዴንሳን በተመለከተ አሁንም በትልቅ ደረጃ በ9 ሚሊዮን ዩሮ ነበር ስፖርቲንግ ሊዝበን ተጫዋቹን ያስፈረመው። የ21 ዓመት ስፔናዊ የመስመር የራይት ባክ ቦታ ላይ የሚጫወት ተጫዋች ነውና የተጫዋች አሁን በውል ማፍረሻው 80 ሚሊዮን ዩሮ ቢሆንም ከዛ አነስ ባለ ክፍያ እስከ 40 ሚሊዮን 30 ሚሊዮን ዩሮ አርሰናል ከፍሎ ማስፈረም ይችላል። ምክንያቱም ቀሪ የ2 ዓመት ውል ብቻ ነው ያለው። 2023 ላይ ፈረመ የ5 ዓመት ውል፣ አሁን እስከ 2028 ድረስ የሚያቆይ ውል አለው። 2026 ላይ እንገኛለን። ስለዚህ የመጨረሻው 2 ዓመቱ ላይ ይገኛል። ስለዚህ አርሰናል አነስ ባለ ክፍያ ተጫዋቹን ሊያገኝ ይችላል የሚሉ ዘገባዎች አሉ። አጥቂ ቦታ ላይ የኒኮሎ ትሮሶልዲ ጉዳይ ከክለብ ብሩገ እየተነሳ ይገኛል። የ1 ዓመቱ አጥቂ በጀርመን ብሔራዊ ቡድን መጫወት ይችላል። በተለያዩ ሀገራት የመጫወት እድሎች አሉት። ጥሩ አቅም ያለው የጀርመን ከ21 ዓመት በታች ብሔራዊ ቡድን ተጫዋች ነው። ዘንድሮ በሁሉም ውድድሮች ለክለብ ብሩገ 17 ግቦችን አስቆጥሯል። ጥሩ ፖቴንሻል ያለው ጥሩ አቅም መጨመር የሚችል ተጫዋች ነው። ያ ማለት ደግሞ ለምሳሌ ቪክተር የኬሬሽ ለቆ አይደለም የተጫዋች የሚመጣው ከቪክተር የኬሬሽ ጋር መፎካከር የሚችል ወጣት ተጫዋች ጥሩ አቅም ያለው በቀጣይ ጊዜያት ላይ ደግሞ በቋሚነት ቡድኑ መምራት የሚችል ባጥቂነት እንደዚህ አይነት ተጫዋች አርሰናል ያስፈልገዋል። ከነዚህ ስሞች መካከል ኒኮሎ ትሮሶልዲን በተመለከተ ብዙ ዘገባዎች ወጥተዋል። ከዛ ውጭ ግን የኦስካር ሚንጉዌዛም ጉዳይ የተነሳ ይገኛል። እነዚህ ጉዳዮች የ26 ዓመቱ ስፔናዊ ተጫዋች በጣም ሎ ሪስክ ሃይ ቫልዩ ያለው ተጫዋች ነው ይባላል። ምክንያቱም በነጻ ዝውውር የሚመጣ ተጫዋች ነው። ዋጋው ደግሞ ከፍ ያለ ጥሩ ለአርሰናል አቅም የሚፈጥር አይነት ተጫዋች ነው በሚል ብዙ ዘገባዎች እየወጡ ይገኛሉ። ከዛ በተጨማሪም ግን
አርሰናልን በተመለከተ ሌሎችም በቀጣይ ጊዜያት ላይ ሊጠበቁ የሚችሉ ጉዳዮች አሉ። እንደ ስካይ ስፖርት ዘገባ ከሆነ የማንቸስተር ሲቲ ኤሊያት አንደርሰንን የማግኘት ሰፊ እድል አለው። የ23 ዓመቱን እንግሊዛዊ ተጫዋች አርሰናልም ግን በዚህ ዝውውር ላይ ሊሳተፍ ይችላል። አማካኝ ስፍራ ላይ የአርሰናል ክፍተቶች በዋንጫ ፉክክሩ ወሳኝ ምዕራፍ ላይ በደንብ ተመልክተናል። ቅድምም አየነው ሙላለም የዘወትር አድማጫችን ሲያነሳ ነበር የዙቢሜንዲን ያቋም መውረድ። እኛም በተደጋጋሚ በተለያዩ ቪዲዮዎቻችን ላይ አንስተናልና እንደዚህ አይነት ጉዳዮች ይጠበቃሉ። ለሁሉም እነዚህ በስፋት የሚነሱ ጉዳዮች ናቸው። ቪኒ ጁኒየር በሪያል ማድሪድ ውሉን ለማራዘም የመጨረሻ ምዕራፍ ላይ እንዳለ የሚያሳዩ ዘገባዎችን እየተመለከተን እንገኛለን። ማኑኤል ኖየር ደግሞ በባየር ሙኒክ አንድ ተጨማሪ ዓመት ሊቆይ የሚችልበት እድል አለ ተብሏል። የዓለማችን ምርጥ ግብ ጠባቂዎች መካከል አንዱ ነው ብሎ ያለ ጥርጥር መናገር ይቻላል። ኖየርን ማቆየት የሚችሉ ከሆነ ለባየር ሙኒክ ጥሩ እድል ይዞ የሚመጣ እንደሆነ መናገር ይቻላል። ሁሉም እነዚህን ጉዳዮች በስፋት አነሳን። ክብሯትና ክብሯን ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። በአዳዲስ ጉዳዮች በፖስት ማች ከጨዋታዎቹ በኋላ ምን አዳዲስ ጉዳዮች አሉ ብለን እንመለሳለን። ጤና ይስጥልን።